በ2018 የኢንትራንስ ኤግዛም ተፈታኝ ወይ ደግሞ ዘንድሮ ከ11ኛ ክፍል ወደ 12ኛ ክፍል ለተሸጋገራችሁ ተማሪዎች በሙሉ ክረምት ማለትም ከሐምሌ 1 ጀምሮ እስከ መጨረሻዋ የኢንትራንስ ኤግዛም ፈተናችሁ ቀን ድረስ ከኛ ጋር በማሳለፍ የሚከተሉትን ጥቅሞች ማግኘት ትችላላችሁ። የመጀመሪያው ከ9 እስከ 12 ለሶሻልም ለናቹራል ሳይንስም ኤግዛም ቤዝድ የሆኑ ቱቶሪያል ቪዲዮዎችን፣ ሁለት ከ2003 ጀምሮ እስከ 2017 ዓ.ም ድረስ የወጡ የኢንትራንስ ኤግዛም ጥያቄዎች በየዩኒቱ በጽሁፍና በቪዲዮ ማብራሪያ እነዚህን የምታገኙ ይሆናል። 3 ዊክሊ ኤግዛም በየሳምንቱ የምንሰጣቸውን ኤግዛሞች ከነማብራሪያቸው የምታገኙ ይሆናል። 4 በ5 ዙር አመቱ ሙሉ የሚሰጥ ፕሪ ኢንትራንስ ኤግዛም ታገኛላችሁ። 5 በ2016 እና 17 ዓ.ም በትምህርት ሚኒስቴር የተዘጋጁ ፓይለት ኤግዛሞችን በጽሁፍም በቪዲዮ ማብራሪያም የምታገኙ ይሆናል። 6 በሀገሪቱ ባሉ በተለያዩ ክልሎች ውስጥ ሲሰጡ የነበሩ ሞዴል ኤግዛሞችን በጽሁፍ ማብራሪያ ሙሉ የምታገኙ ይሆናል። በመጨረሻም የተለያየ ሌቭል ያላቸው ኤዱኬሽናል ጌሞችን የምታገኙ ይሆናል። እንግዲህ ተማሪዎች ከላይ የጠቀስኩላችሁ ከብዙዎቹ ጥቂቶቹን ነው። እነዚህን ሙሉ ሰርቪሶች ከስከዛሬዎቹ ለየት ባለመልኩ በሞባይል አፕሊኬሽን በኦፍላይንም በኦንላይንም ማግኘት የምትችሏቸው ሰርቪሶች ናቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እያንዳንዱን ዝርዝር መረጃውን የማሳውቃችሁ ይሆናል። አብራችሁን ሁኑ። ሰላም ውድ የዚ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። ታምራት ነኝ። በመግቢያ ላይ ለመጥቀስ እንደሞከርኩት ዘ ሲክሬት ትሬኒንግ ኢንስቲትዩት በአይነቱ ለየት ያለ ከሐምሌ 1 ጀምሮ እስከሚመጣው ዓመት ኢንትራንስ ኤግዛም እስከምትፈተኑበት የመጨረሻዋ ቀን ድረስ የሚቆይ አስገራሚና አስደናቂ የሆነ ፕሮግራም አዘጋጅተንላችኋል። በእርግጠኝነት በዚህ ፕሮግራም ውስጥ የምትሳተፉ ተማሪዎች እናንተንም ቤተሰቦቻችሁንም የሚያኮራ ከእቅዳችሁ በላይ የሆነ ውጤት እንድታስመዘግቡ የሚያደርጋችሁ ነው። ይህንን ስንል ምን ማለታችን ነው? 500 ቤት የማምጣት እቅድ ያላችሁ ተማሪዎች ካላችሁ ከእቅዳችሁ በላይ የሆነ ማለትም ሪከርድ እንድትሰብሩ እንዲሁም ደግሞ ከ550 እና ከዛ በላይ የሆነ ውጤት እንድታመጡ ማድረግ፣ 400 ቤት ማምጣት እቅድ ያለው ተማሪ ካለ 500 ቤትና ከዛ በላይ እንዲያመጣ፣ 300 ቤት የማምጣት እቅድ ያለው ተማሪ ካለ ደግሞ ከ450 እና ከዛ በላይ የሆነ ውጤት እንዲያመጣ። ሌላው ምንም ተስፋ የለኝም እኔ የማለፊያ ውጤት እንኳን ብቻ ካመጣው በቂ ነው የሚል ተማሪ ካለ ጥሩ ውጤት አምጥቶ ዩኒቨርሲቲን ጆይን እንዲያደርግ የሚያደርግ አስደናቂ የሆነ ፕሮግራም ይዘንላችሁ መጥተናል። በዚህ ፕሮግራም ውስጥ እንግዲህ አመቱን ሙሉ ስለምታገኙት እያንዳንዱ ሰርቪስ ኢንዲቴል የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አሁንም በድጋሚ አብራችሁኝ ሁኑ። እንግዲህ ተማሪዎች አንድ ተማሪ የዚ ሲክሬት ሜምበር በሚሆንበት ጊዜ በመጀመሪያ የሚያገኘው ጥቅም እያንዳንዱን ኢንትራንስ ላይ የምትፈተኗቸውን ሳብጀክቶች ኤግዛም ቤዝድ የሆነ ቱቶሪያል ያገኛል። ለናቹራልም ለሶሻል ሳይንስም ማለት ነው። እዚህ ጋር ኤግዛም ቤዝድ ቱቶሪያል የምንለው ምን አይነት ቱቶሪያል ቢሆን ነው የሚለውን ነገር ደግሞ ላስረዳችሁ። እንግዲህ ተማሪዎች እነዚህን ኤግዛም ቤዝድ ቱቶሪያል የሆኑ ቪዲዮዎች ከማዘጋጀታችን በፊት በመጀመሪያ ያደረግነው ምንድነው? ከ2003 ዓ.ም ጀምሮ እስከ 2016 ዓ.ም ድረስ የወጡ የኢንትራንስ ኤግዛም ጥያቄዎችን በየዩኒቱ ከፋፈልናቸው። በየዩኒቱ ከከፋፈልን በኋላ እነዚህን በአንድ ዩኒት ውስጥ የወጡ ቶታል ጥያቄዎች ደግሞ በየሜይን ኮንተንቱ አስቀመጥናቸው፣ ከፋፈልናቸው ማለት ነው። ከዛም እነዚህን ጥያቄዎች በየሜይን ኮንተንቱ የወጡ ጥያቄዎችን በምናይበት ጊዜ እነዚህ ጥያቄዎች የወጡት ቤዝድ ኦን ለርኒንግ አውትካምስ ላይ ሆነው እናገኛቸዋለን። ስለዚህ የኛ የቱ ኤግዛም ቤዝድ ቱቶሪያል ቪዲዮዎች የተዘጋጁት ለርኒንግ አውትካምስን መሰረት በማድረግ እንዲሁም ደግሞ የተለያዩ ኢንትራንስ ኤግዛም ጥያቄዎችን አይተን እነዛን ጥያቄዎች እንድትመልሱ በሚያደርጓችሁ መልኩ የተሰሩ ናቸው ማለት ነው። ስለዚህ አንድ ተማሪ በዚ ሲክሬት የተሰራን ቱቶሪያል ቪዲዮ ካየ በዛ ቪዲዮ ውስጥ ያልተሰሩ ሌሎች አዳዲስ ጥያቄዎች እንኳን ቢመጣ እንዲሰራ በሚያስችል መልኩ የተዘጋጁ ቪዲዮዎች ናቸው። ስለዚህ አንዱ የመጀመሪያ የሚያገኘው ኤግዛም ቤዝድ ቱቶሪያል ቪዲዮዎችን እያንዳንዱን ሳብጀክት ያገኛል ማለት ነው። ሌላው እዚህ ጋር አንድ የሚጨምርላችሁ ነገር ተማሪዎች እኛ ጋር
ከሚያስተምሩ መምህራኖች ውስጥ ለብዙ ዓመት ኢንትራንስ ኤግዛምን ሲያወጡ የነበሩ መምህራኖች አሉ። ከነሱም መምህራኖች እንዳረጋገጥ ነው ኢንትራንስ ኤግዛም ጥያቄዎች የሚዘጋጁት ቤዝድ ኦን ለርኒንግ አውትካምስ ነው። ስለዚህ ይሄ ለእናንተ ለተማሪዎች ትልቅ አድቫንቴጅ ይሆንላችኋል ማለት ነው። በሁለተኛነት አንድ ተማሪ የዘ ሴክሬት ሜምበር ሲሆን የሚያገኘው ጥቅም ከ2003 ዓ.ም ጀምሮ እስከ 2017 ዓ.ም ድረስ የወጡ የኢንትራንስ ኤግዛም ጥያቄዎችን በየዩኒቱ በጽሁፍም በቪዲዮ ኤክስፕላኔሽንም ያገኛል። በእርግጥ የ2017 ኢንትራንስ ኤግዛም ጥያቄዎች ገና ተማሪዎች የሚፈተኑ ስለሆነ እሱን አላስገባንም። ልክ ተፈትነው ሲጨርሱ ግን ጥያቄዎችን እንዳገኘን ወዲያው የጽሁፍም የቪዲዮ ኤክስፕላኔሽንም የምናስገባላችሁ ይሆናል። ባይ ዘ ዌይ ይሄ የኛ ኢንትራንስ ኤግዛም ጥያቄ ከ2003 ጀምሮ እስከ 2017 ያለው ኢትዮጵያ ውስጥ ካሉ ሞባይል አፕሊኬሽኖች ውስጥ የማታገኙትን ጥቅም እኛ ጋር እንድታገኙ የሚያረጋችሁ ነው። ኮምፕሊትሊ ይለያል ከሌሎቹ። እንዴት የሚለውን ነገር አንድ በአንድ ልንገራችሁ። እንግዲህ እነዚህን ከ2003 ጀምሮ እስከ 2017 የወጡ ኢንትራንስ ኤግዛም ጥያቄዎች በጽሁፍም በቪዲዮም በየዩኒቱ የተዘጋጁላችሁ ናቸው። ይሄ ደግሞ ከሌሎቹ ሞባይል አፕሊኬሽኖች ለየት የሚያደርገንም ስፔሻል የሆነ ነገርም ነው። እስካሁን ታይቶ አይታወቁም። በእርግጠኝነት ነው ይህን ነገር የምነግራችሁ። እሺ ኤክስፕላኔሽኖቹ የጽሁፉና የቪዲዮ እንዴት ነው የተዘጋጁት፣ ምንስ ጥቅም አላቸው እንደዚህ መሆኑ የሚለውን ነገር ደግሞ አንድ በአንድ ላስረዳችሁ። አንደኛ ለምሳሌ አንድን ጥያቄ ገብታችሁ ትሞክራላችሁ። ስትሞክሩ ካገኛችሁ ራይት ያሳያችኋል፣ ካላገኛችሁ ደግሞ ኤክስ ያሳያችኋል። ኤክስፕላኔሽን ማየት ከፈለጋችሁ በመጀመሪያ የሚገርም የጽሁፍ ኤክስፕላኔሽን አለ። ይሄ የጽሁፍ ኤክስፕላኔሽን አንደኛ መልሱ ኤ ከሆነ ኤ ለምን መልስ እንደሆነ ኢንዲቴል ያብራራላችኋል። ከዛም ደግሞ ቢ ሲ ዲ እነዚህ ኦፕሽኖች ለምን አንሰር አልሆኑም የሚለውን ነገርም ያንዳንዱን ኤክስፕሌን ያደርግላችኋል። ይህም ብቻ አይደለም፣ የጥያቄውን ኪ ኮንሰፕት ወይ ደግሞ ጥያቄውን እንድትሰሩ የሚያስችላችሁን እንደ ሩል ሪማይንደር አድርገን ደግሞ መጨረሻ ላይ አስቀምጠላችኋል። ይህንን የሚገርም ጽሁፍ ኤክስፕላኔሽን አይታችሁ ምናልባት እንኳን ካልተረዳችሁ ከስር ከ2 እስከ 3 ደቂቃ የሚደርስ የቪዲዮ ኤክስፕላኔሽን አስቀምጠላችኋል። ስለዚህ ጥያቄው አለ፣ የጽሁፍ ኤክስፕላኔሽን ታያላችሁ። እሱ የማይገባችሁ ከሆነ የቪዲዮ ኤክስፕላኔሽን ታያላችሁ ማለት ነው። ይሄ ደግሞ ታይማችሁን ሴቭ ያደርግላችኋል። አሁን አንዳንድ ዩቲዩብ ቻናሎች ላይ የተሰሩ የቅርብ ዓመት የኢንትራንስ ኤግዛም ጥያቄዎች እስከ 5 ሰዓት ኢቭን እስከ 8 ሰዓት የሚፈጁ የኢንትራንስ ኤግዛም ጥያቄዎች በቪዲዮ ተሰርተዋል። አስቡት እንግዲህ ኢቭን የ5 ሰዓት ቪዲዮ እንኳን ለማየት ብትሞክሩ ጥያቄውን እየሰራችሁ ፓውዝ እያደረጋችሁ የተረዳችሁ ለመሄድ በጣም ረጅም ሰዓት ነው የሚፈጅባችሁ። የኛ አፕሊኬሽን ይህንን ያስቀርላችኋል። እንዴት? ጥያቄው አለ፣ ካወቃችሁ ታልፉታላችሁ። ካልገባችሁ የጽሁፍ ማብራሪያ አለ። የጽሁፍ ማብራሪያው ከገባችሁ ቪዲዮን ማየት አይጠበቅባችሁም ማለት ነው። ቪዲዮን የምታዩት የጽሁፍ ኤክስፕላኔሽኑ በቂ ሆኖ ካላገኛችሁት ነው። ይሄ አንዱ ዘ ሴክሬትን ስፔሻል የሚያደርገው ነገር ነው። ዘ ሴክሬት ሜምበር ስትሆኑ ብቻ የምታገኙት ጥቅም ነው ማለት ነው። እንግዲህ ይሄን አሁን ያልኳችሁን ነገር ምናልባት ከመመዝገባችሁ በፊት ቼክ ማድረግ የምትፈልጉ ከሆነ ለአሁኑ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን ፍሪ ስላደረግናቸው ለጊዜው ማለት ነው። ስለዚህ ገብታችሁ የኛን አፕሊኬሽን ፕሌይ ስቶር ላይ ዘድ አካዳሚ በማለት ኢንስታል ካደረጋችሁ በኋላ ጥያቄዎችን በምን መንገድ አፑ ላይ እንደገቡ ማየት ትችላላችሁ ማለት ነው። በሶስተኛነት የምታገኙት ደግሞ ዊክሊ ኤግዛም ነው። እንግዲህ ከስሙም እንደምትረዱት በየሳምንቱ የሚሰጥ ፈተና ነው። ያ ማለት ሳምንቱን ሙሉ ከተማራችሁት ውስጥ በኢንትራንስ ኤግዛም ስታንዳርድ ደረጃ የሚዘጋጁ ጥያቄዎች ማለት ነው። ለምሳሌ በዚህ ሳምንት ኬሚስትሪ ግሬድ 12 ዩኒት 1 እና ማትስ ግሬድ 12 ዩኒት 1 ተምራችሁ ከሆነ ከነዚህ ሁለቱ ዩኒቶች የወጡ በኢንትራንስ ኤግዛም ስታንዳርድ ደረጃ የተዘጋጁ ጥያቄዎችን በሳምንቱ መጨረሻ ሁልጊዜ ትፈተናላችሁ ማለት ነው። ይሄ ለአንድ 2 ሳምንት ብቻ የሚቀጥል ሳይሆን እስከ መጨረሻዋ የኢንትራንስ ኤግዛም ፈተና ቀን ድረስ የሚቀጥል ይሆናል ማለት ነው። በየሳምንቱ ትፈተናላችሁ። በአራተኛነት የምታገኙት ደግሞ ፕሪኢንትራንስ ኤግዛም ነው። ይሄ ፕሪኢንትራንስ ኤግዛም ዓመቱን ሙሉ በ5 ዙር በየ2 ወር ጋፑ የሚሰጥ ፈተና ነው። ይሄን እንግዲህ ከ9 እስከ 12 ያሉትን ተምራችሁ ስትጨርሱ በየ2 ወር ጋፑ በ5 ዙር የሚሰጣችሁ ፈተና ነው ማለት ነው። በአምስተኛነት የምታገኙት ደግሞ ፓይለት ኤግዛም ነው። ይሄ እንግዲህ በ2016 እና 17 በትምህርት ሚኒስቴር ተዘጋጅቶ ለተማሪዎች ሲሰጥ የነበረ ፈተና ነው። ይህንን ፓይለት ኤግዛም በጽሁፍም በቪዲዮ ኤክስፕላኔሽንም
በዘ ሴክሬት ሞባይል አፕሊኬሽን በኦንላይንም በኦፍላይንም የምታገኙት ነው ማለት ነው። በስድስተኛነት የምታገኙት ደግሞ በተለያዩ ክልሎች ውስጥ ሲሰጡ የነበሩ የሞዴል ፈተናዎችን ከነ ጽሁፍ ማብራሪያው በእኛ በሞባይል አፕሊኬሽን የምታገኙት ይሆናል። ይህንንም በኦፍላይንም በኦንላይንም ማግኘት የምትችሉ ይሆናል ማለት ነው። በመጨረሻም ሰባተኛው ኤዱኬሽናል ጌም ነው። እንግዲህ ይሄ ኤዱኬሽናል ጌም የተለያዩ ሌቭሎች ሊኖሩት ይችላሉ። እስከ 15 ሌቭል ኦር እስከ 20 ሌቭል ሊኖሩት ይችላሉ። ሌቭሉ እየጨመረ በሄደ ቁጥር የጥያቄዎቹ ብዛትም ጥንካሬውም እየጨመረ ይሄዳል። ስለዚህ ራሳችሁን ምን ላይ እንዳላችሁ ቴስት የምታደርጉበት ጌም ነው ማለት ነው። እንግዲህ ተማሪዎች ከላይ የጠቀስኳቸው በዘ ሴክሬት የሞባይል አፕሊኬሽን ለየት ባለ መልኩ በኦፍላይንም በኦንላይንም ማግኘት የምትችሏቸው ከብዙ ጥቂቶቹ ናቸው። የዘ ሴክሬት ሜምበር ለመሆን ማለትም ከሐምሌ 1 ጀምሮ እስከ መጨረሻዋ የኢንትራንስ ኤግዛም ፈተናችሁ ቀን ድረስ ከኛ ጋር ለማሳለፍ እንዴት አባል መሆን እችላለሁ፣ እንዴት ነው የምመዘገበው፣ አፕሊኬሽኑን እንዴት ነው የማገኘው የሚለውን ደግሞ ቀጥሎ የማስረዳችሁ ይሆናል ማለት ነው። እንግዲህ ተማሪዎች በመጀመሪያ የሴክሬት ሞባይል አፕሊኬሽንን ኢንስታል ማድረግ ይኖርባቸዋል ከጉግል ፕሌይ ስቶር ማለት ነው። ስለዚህ አፕሊኬሽኑን ኢንስታል ለማድረግ ወደ ጉግል ፕሌይ ስቶር ትገባላችሁ ማለት ነው። ጉግል ፕሌይ ስቶር ላይ ከሄዳችሁ በኋላ የኛን አፕሊኬሽን ለማግኘት ሰርች ባሩ ላይ ምን ብላችሁ ጽፋላችሁ? ዜድ ከዛ ደግሞ ስፔስ አድርጋችሁ አካዳሚ፣ ዜድ ከዛ አካዳሚ ብላችሁ ጽፋላችሁ። ከዛ ሰርች ስታረጉት እዚህ ጋር እንደምታዩት ዜድ አካዳሚ መጀመሪያ ላይ ያመጣላችኋል። እሱን ትነኩትና ኢንስታል የሚለውን ትጫናላችሁ ማለት ነው። ልክ በራሱ ዳውንሎድ አድርጎ ሲጨርስ ኢንስታል ያደርግላችኋል። ልክ ኢንስታል አድርጎ ሲጨርስ እንግዲህ እንደምታዩት ኦፕን የሚል ያመጣልኛል። ስለዚህ ኦፕን አደርገዋለሁ ማለት ነው። እንግዲህ ተማሪዎች ልክ ኦፕን ስታረጉት ይሄንን ያመጣላችኋል። ስለዚህ እዚህ ጋር አንዳንድ ኖቲፊኬሽኖች ሲለቀቁ እንዲደርሳችሁ ትፈልጋላችሁ ወይ ነው እያላችሁ ያለው። ስለዚህ አንዳንድ ጠቃሚ የሆኑ ኖቲፊኬሽኖቹን ሊለቅ ስለሚችል አለው ትሉታላችሁ። ከዛ ልክ ስትገቡ ወደ ውስጥ ይሄንን ነው የሚያመጣላችሁ ማለት ነው። እዚህ ጋር እንደምታዩት ሎጊን እና ሬጂስተር የሚል አለ። ስለዚህ ምን እናደርጋለን? ሬጂስተር የሚለውን እንጫነዋለን ማለት ነው። ሬጂስተር የሚለውን ስንጫነው ይሄንን ያመጣልናል። ከዚህ በኋላ ፈርስት ኔም ይጠይቃችኋል። የእናንተን ስም ትሞላላችሁ ማለት ነው። ለምሳሌ የኔን ታምራት ልበለው። ከዛ ኔክስት ትሉታላችሁ። ግሬዳችሁን ሴሌክት አድርጉ ይላል። 12ኛ ከሆናችሁ የ12ኛ ካቴጎሪ ናቹራል ኦር ሶሻል ነው የሚለው። ስለዚህ እናንተ ናቹራል ከሆናችሁ ናቹራል፣ ሶሻል ከሆናችሁ ደግሞ ሶሻልን ሴሌክት ታደርጋላችሁ። እዚህ ጋር ደግሞ የትምህርት ቤት ስማችሁን ታስገባላችሁ፣ የፈለጋችሁትን ሪጅን ያላችሁበት ክልል የት አካባቢ እንደሆነ ታስገባላችሁ ማለት ነው። ከዛ ምን ታደርጋላችሁ? ኔክስት ትሉታላችሁ። እዚህ ጋር ፎን ነምበርና ፓስወርድ ይጠይቃችኋል። ስለዚህ እሱን ታስገቡለታላችሁ። እዚህ ጋር የምታስገቡት ስልክ ቁጥር አንደኛ በ09 የሚጀምር ሆኖ 10 ዲጂት መሆን መቻል አለበት ማለት ነው። ስለዚህ በ09 የሚጀምር 10 ዲጂት የሆነ ስልክ ቁጥር እናስገባለን። 09 13 15 16 17 አሁን ያ 10 ዲጂት ነው። ስለዚህ ይሄን አስገባውኝ እኔ ለምሳሌ። ከዛን ደግሞ እናንተ የራሳችሁን ትክክለኛ የሆነውን ስልክ ቁጥራችሁን አስገቡለት። ከዛ ቀጥሎ ይላል ፓስወርድ ነው። ስለዚህ ማትረሱትን ፓስወርድ ትጽፋላችሁ፣ ወይ ደግሞ እዚህ ጋር የምታስገቡትን ፓስወርድ በኖትቡካችሁ ላይ ብትይዙት ይመረጣል፣ እንዳትረሱት ማለት ነው። እኔ ለምሳሌ እዚህ ጋር አንድ ፓስወርድ ላስገባለት። ታሜ አታሽታግ 123 ልበለው። እዚህ ጋርም እንደዛው አታሽታግ 123። ስለዚህ እዚህ ጋር ሁለቱም ጋር የምታስገቡት ፓስወርድ ማች ማድረግ አለበት ኮንፍርም ፓስወርድ የሚለው ላይ ማለት ነው። ከዛ ምን ላለን ኔክስት ትሉታላችሁ። ከዛ በኋላ ይሄንን ያመጣላችኋል። እዚህ ጋር የሚያመጣላችሁ እንግዲህ ከቅድም ጀምሮ በእያንዳንዱ ስቴፕ ላይ ስትሞላቸው የነበሩን ስቴፕ የሚያሳዩአችሁ ነው። ከዛ ምን ትላላችሁ? ሬጂስተር የሚለውን ትነካላችሁ። እንግዲህ ተማሪዎች እንደምታዩት ሬጂስተር ሰክሰስፉሊ ብሎኛል። ስለዚህ ወደዚህኛው ፔጅ ይመልሰኛል። አሁን እዚህ ጋር ስትመጡ ቅድም ያስገባችሁትን ስልክ ቁጥር እዚህ ጋር ታስገባላችሁ ማለት ነው። ስንት አስገባው? 09 13 ከዛ 15 16 17 ፓስወርድ ደግሞ ምን ነበር? ታሜ አታሽታግ 123 ይሄ ነው ማለት ነው። ስለዚህ ምን አደርጋለሁ? ከዛ ሎጊን የሚለውን እጫነዋለሁ። እንግዲህ እንደምታዩት ሎጊን ሰክሰስፉል ብሎኛል። ስለዚህ ቀጣይ ምን አደርጋለሁ? ኮንቲኒው የሚለውን እጫናለሁ ማለት ነው። እሺ
ሶ እዚህኛው ፔጅ ላይ ያመጣችኋል። ስለዚህ እናንተ አሁን ለመመዝገብ ምንድነው የምታደርጉት? ፕራይሲንግ የሚል አለ እዚህ ጋር እንደምታዩ። ሶ ፕራይሲንግ የሚለውን ትጫኑታላችሁ። ሶ ፕራይሲንግ የሚለው ውስጥ ብዙ አማራጮች ተቀምጠዋል። ነገር ግን እናንተ አሁን አጠቃላይ የዘ ሴክሬትን ፓኬጅ ለማግኘት ስለሆነ የምትፈልጉት ዘ ሴክሬት ስፔሻል ፓኬጅ የሚለው ላይ 2500 ብር ያለበትን ትመርጣላችሁ ማለት ነው። ተማሪዎች እዚህ ጋር እንደማሐሰቢያ ብነግራችሁ ይሄ 2500 ብር የምትከፍሉት እስከሚመጣው ዓመት ኢንትራንስ ኤግዛም እስክትፈተኑ ድረስ ምንም አይነት ተጨማሪ ክፍያ አትከፍሉም ማለት ነው። አንዴ በከፈላችሁት ነው የኛን አመቱን ሙሉ የምንሰጠውን ሰርቪስ የምታገኙት። ስለዚህ ቀጥሎ ምን እናደርጋለን? ዘ ሴክሬት ፕላስ ስፔሻል ፓኬጅ የሚለውን ከመረጥን በኋላ እዚህ ጋር እንደምታዩት ከስር ባይ ናው የሚል አለ። ሶ ባይ ናው የሚለውን ትጫኑታላችሁ ማለት ነው። ሶ ባይ ናው የሚለውን ስትጫኑት አጠቃላይ ማግኘት ያለባችሁን ፓኬጅ ራሱ ሴሌክት አድርጎ ያመጣላችኋል። ከዛ ምን እናደርጋለን? ኮንፍርም የሚል አለ እዚህ ጋር። ኮንፍርም የሚለውን ትጫናላችሁ። ሶ እዚህ ጋር አንደኛ የከፈላችሁበትን ባንክ ታስገባላችሁ ወይ ደግሞ ትጽፋላችሁ እዚህ ጋር ኢንተር ዩር ባንክ ኔም የሚለው ላይ ማለት ነው። ለምሳሌ በንግድ ባንክ ከሆነ የከፈልኩት ሲቢኢ ብዬ ጽፋለሁ። ከዛስ የከፈላችሁበትን ደረሰኝ ስክሪንሾት ታነሳላችሁ። ምናልባት ባንክ ሂዳችሁ የምትከፍሉ ከሆነ ከባንክ ቤት የሚሰጣችሁን ደረሰኝ ፎቶ ታነሳላችሁ። በሞባይል ባንኪንግ የምትከፍሉ ከሆነ ደግሞ እሱን ኮምፕሊት ሲል ስክሪንሾት ታነሳላችሁ ማለት ነው። ከዛስ አፕሎድ ስክሪንሾት የሚል አለ እዚህ ጋር እንደምታዩ። ስለዚህ እሱን ሴሌክት ታደርጋላችሁ። ሶ እኔ አሁን ለምሳሌ ይሄኛው ደረሰኝ ነው ብዬ ሴሌክት ባደርግ እንደዚህ ያመጣልኛል ማለት ነው። ከዛስ እዚህ ጋር እንደምታዩት ኦርደር ናው የሚል አለ። ሶ ኦርደር ናው የሚለውን እጫናለሁ ማለት ነው። ከዛስ ጎ ቱ ሆም ትሉታላችሁ። ከዚህ በኋላ እንደዚህ አድርጋችሁ ስትልኩልን እኛ ከዚህ ፐርሚሽን እንሰጣችኋል ወይ ደግሞ ኢንሮል እናረጋችኋለን ማለት ነው። ሶ እናንተ የገዛችሁትን ፓኬጅ ወይ ደግሞ ኮርሶች ሙሉ በሙሉ ማይ ኮርስስ የሚለው ውስጥ ታገኛላችሁ እዚህ ጋር እንደምታዩት ማለት ነው። ሶ የምትገዟቸው ኮርሶች እዚህ ውስጥ ይቀመጡላችኋል ማይ ኮርስስ ውስጥ ማለት ነው። እንዲሁም ደግሞ ዩኢኢ የሚለውም ይከፈትላችኋል። አሁን ኖርማሊ ለሁሉም ተማሪ ፍሪ ቢሆንም ግን በኋላ ላይ ለእናንተ ይህንን ፓኬጅ ለምትገዙ ተማሪዎች ብቻ ነው ክፍት የሚሆነው ማለት ነው። እንዲሁም ደግሞ ኩዌስችን ውስጥ እነዚህ ዊክሊ ኤግዛም ፕሪንተራንስ እንዲሁም ደግሞ ኤዱኬሽናል ጌሞች ኦር ሌቭል ቤዝድ ኩዌስችን የምንላቸው ነገሮችም ሙሉ በሙሉ ኢንሮል ስለሚሆን ይሄ ፔድ ኩዌስችን የሚሉት ነገሮች በሙሉ ለእናንተ ኢንሮል ያደርጋሉ ይሰሩላችኋል ማለት ነው። እንግዲህ ተማሪዎች በምን የባንክ አካውንት ነው የምንከፍለው የሚለውን ደግሞ ላሳያችሁ። እዛው ፕራይሲንግ የሚለው ውስጥ እንግዲህ የተለያዩ ኦፕሽኖች አሉ ብያችኋለሁ። ስክሮል እያደረጋችሁ መጨረሻ ላይ በምትሄዱበት ጊዜ የክፍያ አማራጭ ብሎ ንግድ ባንክ፣ ዳሽን አካውንቶች አስቀምጠንላችኋል። ስለዚህ በእነዚህ ሁለቱ የባንክ አማራጮች በመጠቀም ክፍያውን መፈጸም የምትችሉ ይሆናል ማለት ነው። ስለዚህ ከናንተ ማድረግ የሚጠበቀው እንደነገርኳችሁ ፕራይሲንግ የሚለው ውስጥ ትገባላችሁ። ከዛ ደግሞ የሴክሬት ስፔሻል ፓኬጅ የሚለው ስር ባይ ናው ብላችሁ ኮንፍርም፣ ከዛ ደግሞ ስክሪንሾቱን መላክ ነው ማለት ነው ከናንተ የሚጠበቀው። ሶ ይሄንን በማድረግ በዚህ ሴክሬት የሚሰጠውን ማንኛውም ሰርቪስ ማግኘት ትችላላችሁ። ሌላው እንግዲህ ቅድም እንደነገርኳችሁ ቪዲዮዎችን፣ ኤግዛሞችን ሙሉ በሙሉ ኦፍላይን መጠቀም ትችላላችሁ። አንዴ ኢንተርኔት ያለበት ቦታ ብቻ ሄዳችሁ ዳውንሎድ በማድረግ ማለት ነው። ሶ ማንኛውም ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ደውላችሁም ልጠይቁን ትችላላችሁ። አብራችሁ የነበርኩት ታምራት ነኝ። አመሰግናለሁ።